ይት ቀጥታ እንደመጣ ማለት ነው። እዚህ እንደመጣ እንደዚህ ተነክሶ ይት ያክል ይት ጠፋ። በቃ ያክል ጠፋ። ይት ይጠፋ ያክል እግዚአብሔር ታምሩ ነው። ታምሩ ነው። ያው አንዳንድ ሰው ሁሉም ሰው እየወጣ ስለሚያለቅስ እንደዛ እንዳይመስላችሁ ብዬ ነው። እኔ አላለቅስም፣ መቼም አላለቅስም። አጥፍቶታል። እኔ ተኝቻለሁ። የሚጠብቀኝ ግን አልተኛም። እያችሁ ፍቅር ተያይቶ መቼም አይጠፋም። ወደዚህ ይዛተላሉ ተብሎ ታስቦ ነው እላችኋለሁ። እንግዲህ ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላም ናችሁ? እየሳኩ ልምጣ እስኪ። አሁን ተረጋግቻለሁ፣ ረጋ ብያለሁ። ያው እንግዲህ በጣም ብዙ እህቶች፣ በጣም ብዙ መልካም ሰዎች ማለት ነው በውስጥ በዋትስአፕም በኢሞም በጣም ቀጥታ የደወላችሁ አላችሁ። ይገባኛል ጭንቀታችሁ። ያው አውቃለሁ ማለት ለፍታችሁ እንዴት ለፍታችሁ እንዳመጣችሁት ከመጀመሪያ ሀብዬ የተነሳሁበትን ስለምታውቁ አሁን ደግሞ የደረስኩበትን ስለምታውቁ ጭንቀታችሁ ይገባኛል። ኢኖ ምን ልላችሁ ፈልጌ ነው፣ ጠቅልል አድርጌ ላስረዳችሁ ብዬ ነው። ለየብቻ ያልመለስኩላችሁ አንደኛ በጣም ብዙ ናችሁ። እንዴት አድርጌ ለአንዱ መልሼ ለአንዱ ከተውኩ ጥሩ አይደለም። ስለዚህ ጠቅላላ አድርጌ ስነግራችሁ እግዚአብሔር ታምሩን ያሳይ ከኔ ላይ ፈጣሪ። እኔ ድቅድቅ ጨለማ ነው ብዬ ተኝቻለሁ። እንቅልፌን ነው የተኛሁት። የሚጠብቀኝ ግን አልተኛም። አዎ ግማሻችሁ ካሜራ ግጠሚ ኮሜንታችሁን አንድ ባንድ አይቻለሁ። በጣም አመሰግናለሁ። ከልብ ነው ማመሰግናችሁ። አንድ ባንድ አንዲት ሳትቀር የማንንም ሳትቀር አይቻለሁ ኮሜንታችሁን። እግዚአብሔር ይመስገን። እናንተ ስላላችሁኝ ነው እኔም ብርታት የሆናችሁኝ ኃይል የሆናችሁኝ ተስፋ ያለኝ ከፈጣሪ በታች እናንተ ስላላችሁ ነው። የተቃጠለውን እንግዲህ አሳይቻችኋለሁ። አያችሁት? በቃ ለኩሶ ሮጠ ማለት ነው። በቃ እኔ አላየሁም። ሴት ይሁን ወንድ ይሁን ጠላት ይሁን እኔ አላየሁም። ያየሱ ነው። ሁለተኛ ደግሞ የቅርብ ጠላት ነው እንጂ የሩቅ አገሩን ልቀቂው፣ አገሩን አለቀው። አገሩን ማለቅበት ምክንያት ምን እንደሆነ ታውቃላችሁ? በጣም የነጻነት ሀገር ነው። ሀገሩ ምን አድርጉኝ? የሀገሩ ሰው ምን አድርጉኝ? በጣም ፍቅር እኮ ናቸው የሀገር ሰዎች እኮ ምንም አያውቁም። በቃ ስራ ከመስራት ውጭ ምንም ተንኮል የለባቸውም። የተጣላሽው ሰው ነበር እንዴ ምናምን ለምትሉት፣ አዎ ሰው ሆኖ የማይጋጭ የለም፣ ሰው ሆኖ የማይጣላ የለም። አዎ አሉ፣ የተጣላኳቸው አሉ። ግን ብንጣላ ታዲያ ብንጣላ 4 ነፍስ አንድ ቤት ውስጥ ማጥፋት፣ ንብረቱ ተውት፣ ንብረት አላቂ ነው። ሰው ካለ ንብረት ይመጣል። 4 ነፍስ ቤት ውስጥ ማጥፋት ጭክንና ጥቅ ይህን ያደርጋሉ ብዬ አላስብም። ይኸው ልጅ ያለው ሰው ዶሮ ያለው ሰው በልጅም በዶሮም ሊጋጭ ይችላል። እኔ በነገራችን ላይ በልጅና በዶሮ አልጣላም። አልጣላም። እኔ ያው እነሱ ናቸው እንጂ እኔ አልጣላም። ሲጀመር ከኔ ጋር ችግር የለባቸውም። ከገብሬ ጋር ነው ችግራቸው። ያው ከአንድ ቤት እስከምንኖር ድረስ ተው ምናምን ብዬም በመሀልም እኔም አንዳንድ ነገሮችን ጣል ስለማድረግ በቃ የኔ ከገብሬ ጋር መኖር አያስደስታቸውም። እንደገና የነበርኩበትን ታስታውሳላችሁ፣ እንዴት እንደነበርኩ ታስታውሳላችሁ። ቋሚ ተከታታዮች ማለት ነው። ገብሬ እንዴት እንደነበርን ታውቃላችሁ። እግዚአብሔር ይመስገን መጣሁ፣ ዩቲዩብ መስራት ጀመርኩ። ዩቲዩብ ሰው ይለውጣል ስለም በምክንያት ነው። እግዚአብሔር ይመስገን ዩቲዩብን ምክንያት አድርጎ ፈጣሪ ይለወጠን። እኔም ታውቁኛላችሁ 24 ሰዓት ነው የምሰራው፣ አልተኛም፣ አልደክምም። እና በእርግጥ ጠላት አይጠላም፣ ይወደዳል። ማን እንደለኮሰው የተጣላ ነው ሰውም ላይሆን ይችላል እኮ የለኮሰው። እኔ እንዳስተሳሰቤ የተጣላሁት ሰውም ላይሆን ይችላል የለኮሰው። እንደገና ካሜራ የምትሉ ካሜራ በእርግጥ መግጠም ቀላል ነው። ያው 10,000 ብታወጡ 4 ካሜራ ሊመጣ ይችላል። 10,000 4 ካሜራ ነው ያልኩት። 4 ካሜራ በ40,000 ብር ልታመጡ ትችላላችሁ። 10,000 አለ፣ 8,000 አለ። በቃ እንደ ደረጃ ስላለው አላውቅም። እንደዛ አይነት ካሜራዎች ሊኖሩ ይችላሉ። ግን ካሜራ አንደኛ ኢንተርኔት ያስፈልገዋል፣ መብራት ያስፈልገዋል። ካሜራ የሆነ ኳሊቲ ያለው ቦታ መሆን አለበት። ሁለተኛ እኛ ምን ያህል ንብረት ቢኖረን ነው ካሜራ የምንገጥመው? የጭንቀታችሁ ድረስ እስከሆነ ድረስ ላስረዳችሁ ብዬ ነው። ካሜራ ግጠሚ ብለንሽ ነበር፣ ነገ ደግሞ አንድ ነገር ሲሆን ካሜራ ግጠሚ ብለንሽ ነበር፣ ለምን አትገጥሚም? ሲነግሩሽ አሰሚም እንዳትሉ ካሜራ ብገጥም ደስ ይለኛል። መቼም ከምገዛቸው እቃዎች 60,000 100,000 ካወጣኋቸው እቃ ለአንድ እቃ እኮ 120,000 130,000 ያወጣሁት እቃ ከሱ አይበልጥም።
ስለዚህ ምንድነው ልላችሁ የፈለኩት ካሜራ ይሰራ። አንደኛ እኔ ከከተማ ወጣ ብዬ ነው ያለሁበት ሰፈር አልፎ አልፎ ሰው ነው ያለው። ባህር ዛፍ ነው ጎረቤቶቻችን። ቤትሽ ገብቶ የበላ ይጠጣል ብትሉ ከኛ ቤት ገብተው የሚበሉ የሚጠጡ የገብሬ ዘመዶች ናቸው። የገብሬ ዘመዶች ደግሞ በጣም መልካም ሰው፣ የእግዚአብሔር ሰው፣ ፈርሃ እግዚአብሔር ያላቸው፣ ሰውን ለማናገር ፈርተው የሚያናግሩ ናቸው። ተንኮል ሸር የለባቸውም። የሰለጠኑ የተማሩ በቃ ምሁራን ናቸው እዚህ ያሉት ማለት ነው። በእርግጥ ቅሬታ ከአንዳንድ ሰው ጋር ሊኖር ይችላል። እኔ አፍ ከፍቼ አፍ ላፍ አልከፋፈትም፣ አልወድም። ሌላው ደግሞ ምን ልላችሁ ነው፣ ዘበኛ እኛ እኮ ዩቱብ ሰራተኛ ነን። ካምፓኒ ወይም ድርጅት ወይም ደግሞ አስመጭና ላኪ ምናምን አይደለም። ዩቱብ ሰራተኛ ነን። በፖስት ነው ቪዲዮ በታየልን ልክ በዛ ልክ ነው ለኛ ሂሳብ የሚከፈል። ሊከፍለንም ይችላል ላይከፍለንም ይችላል። ይሄ ስጋት ነው ታውቃላችሁ። ግን ደስ የሚለው ነገር ዩቱብ በሰራችሁት ልክ ነው የሚከፍለው። በሰራነው ልክ ሊከፍል ይችላል። አንድ እሱ ነው። ሁለት ደግሞ የምትበዩን ነገር የምትጠጪውን ነገር የምትገዢውን ነገር ሶሻል ሚዲያ ላይ ይዘሽ አትውጪ ብለንሽ ነበረ የምትሉኝ ሰዎች ሶሻል ሚዲያ ተጠቃሚ ሰው ምቀኛ ቢሆንኝ በጣም ደስ ይለኝ ነበር። ማለት ላስረዳችሁ ፈልጌ ነው። ስስቅ ደግሞ እናንተም እንድትስቁ ፈልጌ ነው። ትናንት ያለቀሳችሁ ሰዎች ስላላችሁ ለምን ብትሉ እኔን ምን አይነት ሰው ጠምዶ እንደያዘኝ ሰውን አሳያችሁ። ይሄ ስልክ አሁን ምንም የለውም። ይሄ ስልክ ሃሎ ነው። ሶሻል ሚዲያ ላይ ሁሉን እያወጣሽ ለውጥሽን ሶሻል ሚዲያ እያወጣሽ ኖ። እኔ ሁልጊዜ እየመከርኳችሁ ነው። ሶሻል ሚዲያ ተጠቃሚ ከሆናችሁ ሶሻል ሚዲያ የሚጠቀም ሰው ወደ ቤታችሁ አትጋብዙ፣ ጓደኛ አትያዙ ብዬ መክሬያችኋለሁ። እኔን ጠምዶ ያዙኝ ነው ማን እንደሆነ ታውቃላችሁ? መንግስት ሰራተኛ ሆነው እንደዚህ አይነት ስልክ የሚጠቀሙ እኔን የት እያመጣችሁ ነው? እኛ በፀሐይ እየሄድን እየመጣን እየሰራን ማንለወጥ እሷ ቤቷ ውስጥ ቁጭ ለምትለወጠው ስልክ ስትትትት ብላ ቴች ስልክ ይዛ ቴቿን እንዲህ እያደረገች የምትለወጠው የሚሉ ሰዎች ነው የጠመዱኝ። እንደዚህ አይነት ስልክ የያዙ ፌስቡክ አያነብ ይሞ የለው ዋትስአፕ የለው ምን የለው። እንዲህ ስል ደግሞ ንቀት እንዳይሆንብኝ እኔ የተጣላኋቸው ሰዎች ሌላችሁ ፈልጌ ምንም ነገር አያውቁም፣ ስለ ሶሻል ሚዲያ አያውቁም። ስለ ሶሻል ሚዲያ የሚያውቅ ሰው ሲጣላችሁ እኮ ማለት ነው እንዴ በሶሻል ሚዲያ ትመላለሳላችሁ። ወይም ደግሞ ብልጥ የሆነ ሰው አሰራሩን አሳይኝ ብሎ ይመጣል። በእርግጥ እኔ ያለሁበት ሀገር ብዙ ልጆች ዩቱብ ከፍቼላችኋለሁ። ግማሻቸው ሞኒ ሆነዋል፣ ግማሻቸው ሰዓት እየሞሉ ነው። እንደዚህ አይነት ሰው ቢጣለኝ ጥሩ ነበር። እኔም ከሶሻል ሚዲያ የማገኘውን ነገር እናንተ እንድትደሰቱ ብዬ ራሴን ገደል መክተት የለብኝም፣ እቆጠብ ነበር። ግን አይደለም። እዚህ ጋር ምጣድ እንኳን ስለኩስ እንዴት ትናንት ጋግራ ዛሬ እንዴት እንጀራ ትጋግራለህ የሚል ሰው ነው እኔን ጠምዶ የያዘኝ። ሌሎቻችሁ ደግሞ እኔ ሞልቶኝ ተርፎኝ አይደለም ሶሻል በቃ ተጨንቃችሁ ነው ይሄን ሁላ ኮሜንት ተጨንቃችሁ ተጠባችሁ ለኔ ብላችሁ በቃ ብታደርጉት ነገር ጠፍቶባችሁ ነው እንደዚህ የምትሉኝ። ግን እኔ ለማስረዳት እየሞከርኩ ነው። ትተሽጂ ለምትሉኝ እኔ ርስቴ ነው ይሄ። አረብ ሀገር ሂጄ ቦታውን ገዛው ተመልሼ መጥቼ ጠላት ቢልከኝም ጠላት አንድ በር ሲዘጋ እግዚአብሔር 99 በር ከፍታለሁ ብሏል። እኔ እኮ የንግዱ ዓለም ቢዘጋብኝም በኢንተርኔት ተጠቃሚ ሆኛለሁ፣ እየሰራሁ ነው። በቃ እግዚአብሔር ከፈተልኝ። እንደገና ደግሞ ትናንት በእርግጥ ስሜታዊ ሁኜ ነርቨስ ሁኜ እንዴት ሰው እንዲህ ሊደፍረኝ ይችላል ምናምን ታውቃላችሁ። ጥቃት አንወድም እኛ አበሻ ስንባል እንዴት እንዲህ ሊሞክሩ ቻሉ። ከዛ ዝም ብዬ ሳስበው ደግሞ አራታችንም እኮ ተቀጣጥሎ ቢሆን እኮ እንደ ድሮ ግርፍ ባይሆን ኑሮ እኮ ቢያያዝ እኮ ፈጣሪ ባያጠፈው እኮ አራታችን ሞተናል። ንብረት አይወጣ አስከሬናችን እንኳን እንዳይለቀም ሆኖ በቃ አስከሬናችን እንኳን ሰው ተርፎ እንኳን አስባችኋል ያደረጉት ማድረግ። አንድ ሰው ሞቶ እኮ አንድ ሰው ተርፎ እንዳይናገር ነው ያደረጉን። እኛ ሰው እንዳንጠራ ነው አድርገውን የነበረ ገብቷቸዋል። ስለዚህ እግዚአብሔር ይመስገን የጭንቀታችሁን ያህል እናንተ የሰለጠናችሁ ቦታ ስላላችሁ አዲስ አበባም ያላችሁ እንደዚህ ከፍ ከፍ ያለ ከተማም ያላችሁ ወይም ደግሞ ውጭ ያላችሁ ሰዎች ናችሁ። እኔን ካሜራ ግጠሚ ሶሻል ሚዲያ እንትንሽን ምናምሽን የሩቅ ጠላት ምንም አያደርጋችሁ። የሩቅ ጠላት ቢጣላህ ቢዋጋህ በሶሻል ሚዲያ ነው የሚዋጋ። እኔ ምንም ልግዛ አሁን እኔ በማሳያችሁ ነገር ደስ ብሏችሁ ቤትዬ ብንክፈችልን ምናምን እያላችሁ ከፍቼላችሁ ደሞዝ የተከፈላችሁ በጣም ብዙ ልጆች አላችሁ አይደል? የምስጋና ቪዲዮም ሰርታችኋል። እንደዛ ነው ሰው የሚፈልገው። የሩቅ የቀና ሰው መንፈሳዊ ቅናት ሁለት አይነት ነው። ሸይጣናዊ ቅናትና መንፈሳዊ ቅናት። ሸይጣናዊ ቅናት ደግሞ ሰውን እስከ መግደል ድረስ አያችሁ። ይሄ ማለት ነው ሶሻል ሚዲያ አይጠቀሙም። ሶሻል ሚዲያ የሚጠቀሙ ቢሆን እንዲሁ ቤት እስኪ ለእኛም ዩቱብ ክፈችልን እኛም ሰርተን እንለወጥ እኛ ተሰቃየን እኮ መንግስት ሰራተኛ የርን ይመጣ ቢሉኝ እግዚአብሔርን ከኔ ስልክ ላይ ከፍቼላቸው እየሰሩ እየፖሰቱ ዩቱብ ደሞዝ ሲከፍላቸው ስልክ መግዛት ይችሉ ነበር። ግን ይሄው ይችን ይዘው እኔ ምን እንደ ታረቁ ሲባሉ እንኳን ቴች ስልክ ይዛ እንዲህ እያረገች እሷ እንዲህ እያረገች እኔ እንደዚህ ሃሎ ይዤ አስባችሁታል።
እኔ እኮ ጠላት ከሩቅ አይደለም ከቅርብ ነው። ግን እሳት እስከዚህ ድረስ ነፍስ እስከ ማጥፋት ድረስ ይደርሳሉ ብዬ እኔ አላስብም። ይኸውላችሁ የተጣላችሁ ሰው ካለ ምናምን ስላላችሁ ነው እንደዚህ ያልኳችሁ እንጂ ማውራት አልፈለኩም። ግን የተጣላሁት ሰው እኔ እዚህ ሀገር አንድ ሰው ብቻ እኔ እንደምታውቁኝ እጄን ይዩት። አያችሁት? ስቆፍር ሳርም ቤት ሳጠዳ እቃውን ሳስተካክል ምን ስለ እኔ እንደ ዩቲዩበር ቁጭ ብዬ ጥፍሬ እንደዚህ ያለው ከ10 ጊዜ ሎሽን ግሊንሰሪ ምናምን እየተቀባለሁ እፈጋለሁ። ዩቲዩቤን ቪዲዮ ሰራው ስፈጋው ላለው ማታ ላይ ይገባለሁ። ጠላት ከቅርብ ነው ለምትሉ ልጆች በጣም ትክክል ናችሁ። ጠላት ከቅርብ ነው፣ ከሩቅ አይመጣም። ከሩቅ ቢመጣ ሀብት ይዞ ነው የሚሄደው። ሀብት ይዞ ነው የሚሰወረው። እንዴ ወደ 100 ዶሮ አለ እኮ ቤት ውስጥ አሁን አዲስ የገዛው ጫጩት በተለይ ወደ 100 ዶሮ አለ። 2 ፍየሎች፣ 3 ከብቶች ምናምን አሉ እኮ እነሱን ፈቶ መሄድ ይችል ነበር። ግን እንዳላችሁት የቅርብ ጠላት ነው። የቅርብ ጠላትን ደግሞ የሚያውቀው እሱ ፈጣሪ ነው። እኔ እከሌ ነው አይደለም። እከሌ ነው ለኮሰኝ፣ እከሌ ነው እንደዚህ ያደርገኝ፣ እከሌ ነው እንደዚህ። ምክንያቱም እኔ ያላየሁም እሱ አይቶ ግን ውሃ ደፍቶበታል። በስልጣኑ እግዚአብሔር በጥበቡ አጥፍቶልኛል። ልጆችንም አቅፍ ያለው እግዚአብሔር ይመስገን ተርፍ ያለው አልቅሻለሁም። በሰዓቱ አልቅሻለሁ። በአካባቢ ሰው ሳጣ ተሰምቶኛል። ግን አሁን ተረጋጋሁና ወደ ራሴ ተመለስኩኝ። ጸለይኩኝ። ስጸልይ ደግሞ በቃ የሆነ መንፈስ የተረጋጋ ገብቷችኋል። ውስጥ የተረጋጋ አሁን ያሳየኋችሁን እንትን አነቅለዋለሁ፣ አጠፋዋለሁ። እሱን ሳይው በጣም ነርበስ እየሆንኩ ስለሆነ አጠፋዋለሁ። ሲጀመር አፍርሽ እስከታች ድረስ ሙሉውን አጥራለሁ ማለት ነው። እና ወዶችዬ ይህን ይመስላል። በጣም ይቅርታ አድርጉልኝ፣ በጣም ይቅርታ አድርጉልኝ ከልብ እውነት ስለደረሰብኝ ነው። አይታችኋል። ስኳር በጥብጭ እየጠጣሁ ነው ይህን ቤት ያቆምኩት። ልጆችን እንዳይርባቸው እያልኩ እኔ ስኳር እየበጠበጥኩ የ2 ወር ነፍሰ ጡር ሁኜ ነው ጭቃ እያቦካሁ ይህን ቤት ስበርጌ ነበር። ስለዚህ ምን ልላችሁ ፈልጌ ነው፣ በጣም የለፈውበት ስለሆነ ንብረቱ እንኳን ችግር የለውም። ልጆቼ ስንት መከራ ክፉና ደግ ያየሁባቸው ልጆቼ አስባችኋል። ሰው እንኳን በቀን ቢሆን እንኳን አንዱ ወጥቶ ሩጦ ወይ ምን ብሎ ሰው ጠርቶ እንደዚህ ይባላል። እኛ በቃ ቤቱ ቢወድም እኮ አራታችንም ሙተን ኢንፎርሜሽን የለ ምን የለ። የኔ ዘመዶችም ልጃችን አለች እያሉ የገብሬ ቤተሰቦችም ከሰሙ በኋላ ይመጣሉ። ቢመጡም አመድ ነው የሚያገኙት፣ ምንም ነገር አያገኙትም። በጣም ትልቅ ድርጊት ነው የተደረገው። በጣም የሚያሳፍር ድርጊት ነው የተደረገው። ግን አያችሁት፣ አማኝ መሆን በጣም መልካም ነው። ሁላችሁም በየሃይማኖታችሁ ጥኑ፣ በየሃይማኖታችሁ ጸልዩ፣ ዱዓ አድርጉ። እውነቴን ነው የምላችሁ፣ ጸልዩ በሃይማኖታችሁ። ፈጣሪ ማለት ነው፣ ፈጣሪ ያድናል፣ ፈጣሪ ይታደጋል፣ ጸሎት ይታደጋል። እናቴን እኔ እስካሁን በጉልበቴ አይደለም እየኖርኩ ያለሁት በጸሎቴ ነው። እንዲህ አሁን እናንተ ጋር ገብቼ ስልም አልጸልይ ምናምን ነው፣ ጸልያለሁ። በጣም ብዙ ኮሜንት ላይ ብትኮሜንቱልኝም እጸልያለሁ። እያችሁት በፈጣሪያችሁ ታማኝ መሆን በከንፈር ሳይሆን ከልብ ማመን። ሲጀመር ሁኔታዬ እንዲህ ሰው አይቶ ራሱ አማኝ መሆኔ ያስታውቃል። ለምን እኔ እኮ ቤተሰብ ዘመድ አዝማር ትቼ ፈጣሪ አለኝ ብዬ ጫካ ውስጥ ከማላውቀው ሀገር መጀመሪያ ጊዜ ሀብዬ የተቀመጥኩ ሴት ነኝ። ኢትዮጵያዊ ነኝ። ዲሞክራሲ መብት ያለበት ሀገር ነው። ተዘዋውራችሁ መቀመጥ ትችላላችሁ። ግን ሌላ ሰው ቢሆን እንደዚህ አያደርገውም። ከሆነ ከተማ ስነድ እንኳን አልጋ ይዘን እንኳን ስንመለስ እንኳን አልጋ ቤት ሊጠፋን ይችላል፣ እንደናበራለን። እኔ ግን አልፈራም፣ ፈጣሪን ይዤ አልፈራም ብዬ ቦታው ጫካ ነበር። ይሄ በጣም ጫካ ዱር ነበረ። ተመነጠረ። ልክ ቤት ለማሰራት ባህር ዛፍን እያስቆረጡ ዶዘር ገብቶ መንገድ አወጣ። እግዚአብሔር ይመስገን ፈጣሪ እንደሚወደኝ ያወቁት መንገድ ሲወጣ ራሱ ብዙ ቦታ አልወሰደብኝ። እውነት ብዙ ቦታ አልወሰደብኝም። እና ፈጣሪያችሁን አመስግኑ። እኔ በጣም አልቅሽ ስላስቀየምኳችሁ አሁንም በድጋሚ በጣም ይቅርታ ጠይቃለሁ። በጣም ሶሪ። የምታገኙን ነገር ሶሻል ሚዲያ አታውጭ ምናምን ትሉ ለእናንተ ብዬ እኮ ነው። ለእናንተ ብዬ እናንተ ስታዩት አገር እንድትገቡ እንድትለወጡ። ለካ ዩቱብ ሰው ይለውጣል፣ ለካ ዩቱብ ይሰራበታል፣ ቤት ይሰራል፣ ቀይ ይገዛል፣ ልብስ ይገዛል፣ ለካ ልጅንም ያሳድጋል ዩቱብ ብላችሁ እንድትከፍቱ ነው። ሌላ ነገር አይደለም። እንድትሰሩ ነው፣ እንድትጠነክሩ ነው። እኔ ሌላ ነገር አይደለም። እኔ እንድታዩልኝ ትቢት አይደለም። በቃ ትናንት እንዲህ ነበርኩ፣ ዛሬ እንዲህ ነው። የኋላዬን አረሳም፣ እኔ ያሳለፍኩትን አረሳም። እንዲህ የሚል መዝሙር አለ። ዘወር ብዬ ሳየው ያሳለፍኩትን አባጣ ጎርባጣ ጉድጓድ ገደሉን ማመን ይሳነኛል። ልክ ኤልሻዳዩ ደግፎኝ ቁሜያለሁ። ይህ መዝሙር እወደዋለሁ። ያው አሁን ቪዲዮ ላይ ስለሆነ ነው እንጂ ኃይል ሴት ተገኘ ለካ ኤልሻዳዩ ደግፎኝ ቁሜያለሁ። ገብቷችኋል? አንዳንዴ እኛ ኃይል ያለን ፓወር ያለን ምን ያለን ይመስላል። ከኋላችን ያሳለፍነውን ነገር ዘወር ብለን ካላየን ወደፊት የሚመጣውን ነገር ማግኘት አንችልም። በሰው ዘንድ የተከፋፈለ ይሁን እንጂ ፈጣሪ አንድ ነው። ኃይላችን እሱ ነው፣ ብርታታችን እሱ ነው። እና ዝም ብላችሁ ስቡት። እሳቱን እዩትና፣ አጠፋፉን እዩትና፣ አለኳኳሳቸውን እዩትና፣ መኝታ ቤቴን እዩትና ተአምር እዩ። ዝም ብላችሁ እውነት እኔ እኮ አቅም የለኝም። ዘመድ ኃይሉ አይደውልልኝ፣ አዝማድ አይደውልልኝ። እናንተ ናችሁ የምትደውሉልኝ። እናንተ የምታውቁኝ ነው የምትደውሉልኝ። እናንተን የሰጠኝ ደግሞ ፈጣሪ ነው። በሰው በአንዱ ሰው ስትገፉ በአንዱ
ስለዚህ ያሳለፍኩትን ዘወር ብዬ ካላየው የሚመጣውን ነገር እንጂ ልጄ ብሎ ሊሰጠኝ አይችልም። ማስታወስ አለባችሁ። ኋላችሁን ያሳለፋችሁትን ታሪክ አታውሩ። ያሳለፋችሁትን ታሪክ ብታወሩት ልጅ ያሳለፍነውን ታሪክ ማውራት ፈልገን ሳይሆን ያሳለፍነውን ፈጣሪ እንዴት እንዳሳለፈን ነው። ስለዚህ ውዶች ቪዲዮ እንዳይረዝምባችሁ በጣም ይቅርታ። ወዳችኋለሁ። ባይ ባይ። እጅ ራሱ የገበሬ እጅ ነው የሚመስለኝ። የስራ በጣም ነው የምወደው። ወዳችኋለሁ ማሮች፣ እያከብራችኋለሁ። ልብ ለልብ ሞላኝ በቃ። ምክንያቱም ከፈጣሪ በታች ፈጣሪ እናንተ መልካም ሰዎችን አይዞሽ አለ ሊከርዳችሁ እያንዳንዳችሁን ሰምቻለሁ። መመለስ ነው ያልቻልኩት እንጂ አሁን ተረጋግቼ መልስላችኋለሁ። በቪዲዮም ይኸው መልሼላችኋለሁ። እንደምትወዱኝ አምናለሁ። በጣም ይቅርታ። ሁለተኛ እያለቀስኩ አልመጣም። ከዚህ የባሰ ካልመጣብኝ አላለቅስም። ግን ትናንትና አይደለም እኔ እናንተ ብታዩትም ታለቅሳላችሁ። በተኛችሁበት አስባችኋል። ልጆችን ሳያቸው በጣም ነው የተሰማኝ እንዳንድ ሰው ማለት ነው። እና የወዶችዬ ቪዲዮ እንዳይረዝምባችሁ ያው የድሮዋ ቤት እየሳቀ እንድትመጣ ብዬ ስቄ መጥቻለሁ። ቻው። እወዳችኋለሁ በጣም በጣም